እንዴት ናችሁ? እግዚአብሔር አምላካችንን እናመሰግናለን። በመልካም ጥበቃ እግዚአብሔር ረድቶን አግዞን እንደገና በህይወት ቆመን እንደገና ደግሞ እግዚአብሔርን እንድናመሰግን ስለረዳን እግዚአብሔርን እጅግ አድርገን እናመሰግናለን። እግዚአብሔር ይመስገን። እግዚአብሔር መልካም ነው። እንግዲህ በፊታችሁ ቆሜ እግዚአብሔርን እንዳገለግል እንደገና እግዚአብሔር እድል ሰጥቶኛልና እግዚአብሔርን እጅግ አድርጌ አመሰግናለሁ። እግዚአብሔር ሰውን ይጠቀማል፣ በሰው ይናገራል። ሰው ግን ምንም የለም። ማወቅ ያለባችሁ ነገር ይሄ ነው። ሰው እግዚአብሔርን ይጠቀማል እንጂ ሰው ምንም ይዞ የሚመጣው ነገር የለም። ከእግዚአብሔር የሆነውን ቃል አብረን እንሰማለን። ከዛ በፊት ግን ብዙ ዳለብኝ ስላችሁ ብዙ የምስጋና ዳለብኝ። እግዚአብሔር ፊት ይዤ ያልቀረብኳቸው ብዙ የምስጋና ዳዎች አለብኝ። እንደዚህ በፊቱ ቆሜ አላመሰገንኩትም፣ ግን በህይወት ዘመኔ እግዚአብሔርን እያመሰገንኩ እኖራለሁ። ከተመረቅኩበት ጊዜ ጀምሮ ግራጁዌት አድርጌ ከመጣሁበት ጊዜ ጀምሮ እዚህ መድረክ ላይ ቆሜ እግዚአብሔርን አላመሰገንኩም። ብዙ ጊዜ ሆኖኛል። መድረክ ተሰጥቶኝ አገልግያለሁ፣ ግን እግዚአብሔርን አላመሰገንኩም። አሁን ግን እግዚአብሔርን የማመሰግንበት ጊዜ ነው። እዳዬን በትንሹ ብዬ የማቀልበት ጊዜ ነው ብዬ አስባለሁና እግዚአብሔር አባት ሆኖ እናትም ሆኖ እዚህ አድርሶኛልና እግዚአብሔር እጅግ አድርጌ አመሰግናለሁ። ከግቢ ጀምሮ ስመረቅ ብዙ ነገሮች ነበሩ። ነገር ግን እግዚአብሔር መልካም ነው። አሳልፎ አሻግሮ እንደገና ደግሞ ከተመረቁ ኦልሞስት 4 ዓመት ሊይዝ ነው። እንግዲህ እድሜያችሁን እያሰባችሁበት እኔ ከተመረቅኩ 4 ዓመት ሊይዝ ነው ስራም ከጀመርኩኝና እግዚአብሔር ይመስገን ባሳለፍኳቸው ጊዜያቶች ውስጥ እግዚአብሔርን አየሁበት። ግቢ ደግሞ በደንብ እግዚአብሔርን አሳይቶኝ ነበረ። እንደገና ደግሞ ከግቢ ህይወት በኋላ እግዚአብሔር ማን እንደሆነ፣ እንዴት ማኖር እንደሚችል፣ እንዴት ማድረግ እንደሚችል እግዚአብሔር አሳየኝና እግዚአብሔርን እጅግ አድርጌ አመሰግናለሁ። ይቅርታ ብቻ ምንም የምናገረው ነገር የለኝም። እግዚአብሔር ይመስገን። እግዚአብሔር ሊያስተምረን ወደ ወደደው ቃል ከመሄዳችን በፊት አንድ ነገር ልነግራችሁ ፈልጋለሁ። እኔ የአስተሳሰብ ነገሬን የቀየረልኝን ነገር ልንገራችሁ። በተለይ መጽሐፍ ቅዱስ ስታነቡ፣ መጽሐፍ ቅዱስ ላይ ስታተኩሩ የምትሰሙት ነገር ሰምታችሁት ሊሆን ይችላል። የመጽሐፍ ቅዱሱን ጥቅስ ሰምታችሁት ከዚህ በፊት የምታውቁት ታሪክ ሊሆን ይችላል። ነገር ግን እግዚአብሔር በዛ ቃል ውስጥ እንደገና ሌላ ሊያስተምራችሁ የፈለገው ነገር አለ። እናንተ በምታውቁት ታሪክ ሳይሆን ሌላ በምታውቁበት መንገድ እግዚአብሔር ሊያስተምራችሁ የፈለገው ቃል አለና ሁል ጊዜ ይህንን ማድረግ ብዙ ነገር እንድትማሩ ያደርጋችኋል። ከሱ ይህንን ታሪክ አውቀዋለሁ ብላችሁ በአእምሯችሁ ስታስቡ ከሱ ታሪክ ውስጥ ግን እግዚአብሔር ሌላ ምን ሊያስተምረኝ የወደደው ነገር አለ የሚለውን ነገር ደግሞ በአእምሯችሁ እንድትይዙ እፈልጋለሁ። ከዛ በፊት ታሪክ ልናገር እፈልጋለሁ። የህፃናት አስተማሪ ነኝና በጣም ብዙ ታሪክ አለ። ስለዚህ ከፈለጋችሁ ስብከቱን ትቼ ሙሉን ታሪክ ልነግራችሁ እችላለሁ። ፈቃደኛ ከሆናችሁ ታሪክ አለኝ። 2 ታሪክ ይዤላችሁ መጥቻለሁ። አሁን አንዱን እነግራችኋለሁ፣ ከዛ በኋላ መጨረሻ ላይ እነግራችኋለሁ። ለልጆቹ ስናገር እኔን የሚያስተማረኝ ታሪክ ስለሆነ ልንገራችሁ። በአንድ ጊዜ አንድ አናጢ ነበር። አናጢ እንግዲህ በድሮ ጊዜ የሚያደርገው ወደ ጫካ እየሄደ ዛፍ እየቆረጠ በዛፉ ስራ ይሰራ ነበር። ይህ አናጢ በጣም ደሃ ነበረ። ምንም የሌለው ደሃ፣ ገንዘብ የሌለው ምንም ነገር የሌለው ነበር እና ባለቤት ልጆች አሉት። ቤተሰቦቹን የሚያስተዳድርበት ይህን ስራ እየሰራ ነው ቤተሰቦቹን የሚያስተዳድረው እና እንግዲህ ለአናጢ የሚያስፈልገው መጥረቢያ ነው። ዛፍ የሚቀርብበት ዛፍ የሚያስተካክልበት መጥረቢያ ነው እና ይሄ ሰው መጥረቢያ የለውም። መጥረቢያ የሚያመጣው ከየት ነው? ከጎረቤት እየተበደረ መጥረቢያውን እየወሰደ ይጠቀምበትና ማታ መልሶ ይሰጣቸው ነበር እና አንድ ቀን
ወደ ጫካ ሄዶ ዛፍ መጥረብ ጀመረ። በሚቆረጥበት ዛፍ አካባቢ ትንሽዬ ሐይቅ ነበረች እና ዛፍ እየቆረጠ ድንገት የሚጠርብበት መጥረቢያ ከእጁ አመለጠና ወንዝ ውስጥ ገባ። ከሰው ተበድሮ ያመጣው መጥረቢያ ወንዝ ውስጥ ገባበት። ትልቅ ሰው ነው፣ ልጆችን ያስተዳድራል። ነገር ግን በጣም ጮሆ አለቀሰ። እንግዲህ እናንተ ላይ ሪያክሽን አላየሁ፣ ልጆቼ ላይ ግን ሪያክሽን አያለው። በደንብ ነው እንግዲህ ልጆች ስትሆኑ ይገባቸዋል። ሰውየው በጣም ጮሆ አለቀሰ ስላቸው አይናቸውን በጣም ነው የሚያፈጡ ብለው ነው የሚያዩኝና ሰውየው በጣም ጮሆ አለቀሰ። በጣም እግዚአብሔር ሆይ ምን አድርጌ ነው? ምን አጥፍቼ ነው? ያለችኝንም የምኖርበትንም ይሄንንም ወሰድክብኝ፣ ምን አጥፍቼ ነው ብሎ በጣም አምሮሮ አለቀሰ። ከዛ እግዚአብሔር ደግሞ ሰሚ አምላክ ሰማው እና እግዚአብሔር አናገረው። ያንን አናጢ እግዚአብሔር አናገረው። ምን ሆነ ነው? ለምንድን ነው ጩኸት ለእኔ ይሰማኛል? ለምንድን ነው እንደዚህ የምትጮኸው ብሎ እግዚአብሔር አናገረው። ቤተሰቤን ማስተዳድርበት፣ ልጆቼን ማስተዳድርበት፣ ልጆቼን ማበላበትን መጥረቢያ ውሃ ውስጥ ጣልኩት። ከዚህ በኋላ ምን ልሆን ነው? ከሰው ተበድሬ ያመጣሁት መጥረቢያ ነው። ምን ልሆን ነው ከዚህ በኋላ? እግዚአብሔርን ነው እንግዲህ የሚያናገረው ይሄ አናጢ። እግዚአብሔር አታልቅስ፣ መንገድ አለ አለ። ከዛም በኋላ እንደገና ይሄ እንግዲህ እንዳልኳችሁ ደሃ ነው ይሄ አናጢ። እግዚአብሔር አመጣለት። አምጥቶ የወርቅ መጥረቢያ ሰጠው። የወርቅ መጥረቢያ ሲሰጠው አናጢው የኔ አይደለም ማለት እግዚአብሔር፣ ይሄ የኔ አይደለም፣ እኔ ይሄንን አይደለም የምፈልገው፣ የተሻለ ነገር ነው አይደል የተሰጠው፣ ይሄ የኔ አይደለም፣ እኔ የወርቅ መጥረቢያ አላመጣሁም፣ እኔ አይደለም፣ እኔ ከሰው ተበድሬ ያመጣሁት ነው፣ የኔ መጥረቢያ ይሄ አይደለም ማለት። እንደገና እግዚአብሔር የብር መጥረቢያ አመጣለት። አሁንም አናጢው እንደቀድሞ ጮኸ፣ እኔ ይሄ መጥረቢያ የኔ አይደለም፣ ለኔ ይሄ መጥረቢያ አልተሰጠኝም ብሎ እንደገና እግዚአብሔር ላይ ጮኸበት። እግዚአብሔር እንደገና የራሱን መጥረቢያ የብረት መጥረቢያ ከሰዎቹ ተበድሮ ያመጣውን መጥረቢያ ሰጠ። ከዛ ከእግዚአብሔር ተቀበለና አመሰግናለሁ፣ ይሄ ነው የኔ መጥረቢያ አለ። እግዚአብሔር ምን አለው? በችግርህ ውስጥ ታማኝነትህን አይቻለሁ፣ በድህነት ውስጥ ታማኝነትህን አይቻለሁ። ስለዚህ ሶስቱን መጥረቢያ ለአንተ ይገባሃል ብሎ ለአናጢው ሶስቱንም መጥረቢያ ሰጠ። አናጢው ምን ሆነ ማለት ነው? ሀብታም አይደል? ስለዚህ በምናልፍባቸው ነገሮች ውስጥ ታማኝነታችንን እንዳለ በምናልፍባቸው የችግር የምንም አይነት ነገሮች ውስጥ ታማኝነታችንን አናጣ። ምክንያቱም ታማኝነታችን የራሱ የሆነ ክፍያ አለው፣ ከእግዚአብሔር የሚመጣ ክፍያ አለው። እናንተ በምታስቡት ረዥም ጊዜ ሰርቶ ይሄ ሰው ተለውጦ ምናምን ብሎ፣ ነገር ግን እግዚአብሔር በዛች በታማኝነቱ ጊዜ ህይወቱን ቀየረለትና ሁል ጊዜ ታማኝ መሆን እንድንችል እግዚአብሔር ይርዳል። መጽሐፍ ቅዱሳችንን ከፍተን ዘፍጥረት ምዕራፍ 18 ከቁጥር 12 ላይ ያለውን እናነብና ጸሎት እናደርጋለን። ሳራም በልቧ እንዲህ ስትል ሳቀች፣ ካረጀ በኋላ በውኑ ፍትወት ይሆንልኛል? ጌታዬም ፈጽሞ ሸምግለዋል ይላል። እንጸልይ። የዘላለም አምላክ እግዚአብሔር እናመሰግናለን፣ ስለረዳህን ስላቆምከን እናመሰግናለን። እነሆ በዚህ ሰዓት እንፈልግሃለን፣ ትናገረናለህ፣ ታስተምረናለህ። ከአንተ የሆነውን ጌታ ሆይ ለህይወታችን የሚያስፈልገውን ቃልህን ትናገረናለህ። አንድ ሰው ዛሬ የዘላለም አምላክ እግዚአብሔር አንተን ተገናኝቶ ይወጣል። አንድ ሰው ዛሬ እግዚአብሔር ሆይ ጥያቄው ተመልሶ ይወጣል። በህይወቱ እስከ ዛሬ ላዘነበት ተሸክሞ ለኖረው ጥያቄው ጌታ ሆይ መልስ ትሰጠዋለህ። አምነሃለሁ። የዘላለም አምላክ እግዚአብሔር ትናገረናለህ። በልጆች በትልልቅ ጌታ ሆይ በሁሉም ሰው የምትናገር አንተ ነህ። የዘላለም አምላክ እግዚአብሔር ተናገረ፣ እኛም እናዳምጥ። ጌታ ሆይ እንስማክ፣ ከአንተ የሆነውን እንቀበል። ለህይወታችን መንገድ ለህይወታችን ስንቅ የሚሆነውን እንያዝ። አንተ እርዳን። ስለ ሁሉ እናመሰግናለን። ኢየሱስ ስም አሜን። እሺ፣ የአገልግሎቴ ርዕስ 2 ነው። እንግዲህ የሴቶች አገልግሎት ቀን ነው። ስለዚህ ሴቶችን
ላይ ተነስተን እግዚአብሔር ያስተምራል። ከሴቶች ተነስተን ማለት ነው። የመጀመሪያው እንግዲህ መታሰቢያ ጥቅሱ ሲነበብ ሁላችሁም እንዳሰባችሁት ማን እንደሆነች ታስባላችሁ ብዬ አስባለሁ። የአብርሃም ሚስት የሆነችው ሳራ ናት። ከዛ በፊት ታሪኩን እንይ። ታሪክ ማየት መልካም ነውና ታሪኩን እንይ። ዘፍጥረት ምዕራፍ 11 ላይ ሄደን የአብርሃምን ታሪክ መጀመሪያ እንይ። ሳራ ከየት እንደነበረች አብረን እንይ። ሳራ የመጣችበትን ምዕራፍ 11 ላይ የዘር ነውና ከቁጥር 27 ጀምሮ ያለውን አብረን እናንብብ። የታራም ትውልድ እነሆ ይህ ነው። ታራ አብርሃምን፣ ናኮርን፣ ሃራንንም ወለደ። የና አብርሃም አባት ማን ነው? ታራ። አብርሃምን፣ ናኮር፣ ሃራንንም ወለደ። ሃራንም ሎጥን ወለደ። ሎጥ የማን ልጅ ነው? የአብርሃም ወንድም ልጅ። ሃራንም በተወለደበት ሀገር በከለዳውያን ኡር በአባቱ በታራ ፊት ሞተ። አብርሃምም ናኮርም ሚስቶችን አገቡ። የአብርሃም ሚስት ስሟ ሶራ ነው። ማን ነው? ሶራ ነው። የአብርሃም ሚስት ስሟ ሶራ ነው። የናኮርም ሚስት የሃራን ልጅ ሚልካ ናት። ከዛ ቁጥር 31 ላይ ታራም ማን ነበረ? የሰማችሁ ይላል። ታራም ማን ነበር? የአብርሃም አባት አይደል? እሺ። ታራም ልጁን አብርሃምን፣ የልጅ ልጁን የሃራንን ልጅ ሎጥን፣ የልጁንም የአብርሃምን ሚስት ምራቱን ሶራን ወሰደ። ከእርሱም ጋር ወደ ከነዓን ምድር ይሄዱ ዘንድ ከከለዳውያን ኡር ወጡ። ወደ ታራንም መጡ፣ ከዚያም ተቀመጡ። የታራም ዕድሜ 250 ዓመት ሆነ። ታራም በካራን ሞተ ይላል። እንግዲህ የአብርሃም አባት የነበሩትን ልጆችና ሶራ የነበረችበትን ጊዜ መጽሐፍ ቅዱሳችን ይናገራል። ከዛም በኋላ ይዟቸው የወጣው ሎጥን አብርሃምንና ሶራን ነበረ። ከወጡ በኋላ እነዚህ ሰዎች ምንም ነገር አልነበራቸውም፣ ባዶ እጃቸውን ነበር የወጡት። ከዛም በኋላ እንደገና የአብርሃም አባት እንደሞተ እናያለን። ከዛ ወዲያው ከምዕራፍ 11 ወደ ምዕራፍ 12 ስትገቡ እግዚአብሔር ቃል ኪዳኑን ከአብርሃም ጋር በፍጥነት ይጀምራል። ምንም በሌለበት ባዶ በረሃ ላይ ቃል ኪዳኑን ይጀምራል። ቁጥር 12 ላይ ቁጥር 12 ምዕራፍ 12 ቁጥር 1 ላይ እንዲህ ይላል። እግዚአብሔርም አብርሃምን አለው ከአገርህ ከዘመዶችህ ከአባትህም ቤት ተለይተህ እኔ ወደማሳይ ምድር ውጣ። ታላቅ ሕዝብን አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረሃለሁ፣ ለበረከትም ሁን፣ የሚባርኩህንም እባርካለሁ። ስለዚህ እግዚአብሔር ቃል ኪዳን እየገባለት ነው። እንግዲህ መጽሐፍ ቅዱስ ላይ ስናይ ብዙ ጊዜ የሴት ልጅ ስም አይጠራም። ነገር ግን በአብርሃም በኩል ሳራም ተባርካለች። ትባረክ የነበረው ደግሞ ስለምንድን ነው? እግዚአብሔር ምንድን ነው የሚለው? ተደጋግሞ አብርሃምን ይለው የነበረው ምንድን ነው? የሌለውን ነገር ነበር እግዚአብሔር የሚነግረው። አበዛሃለሁ። አብርሃም እኮ ሚስት የነበረው ሰው ነው። እንደውም ሲናገር ልጆች ነበራቸው የአብርሃም ወንድሞች። አብርሃም ግን ልጅ አልነበረም። እግዚአብሔር አሁንም ምን ይለዋል? እግዚአብሔር ያበዛሃል፣ እግዚአብሔር ያበዛሃል፣ አበዛሃለሁ ነው ያለው። አበዛሃለሁ፣ ተለይተህ እኔ ወደማሳይ ምድር ውጣ፣ አበዛሃለሁ። እንግዲህ አብርሃም ይፈልግ የነበረው ከእግዚአብሔር ሊቀበል የሚወደው የነበረው ልጅ ነበር። ስለዚህ ከእግዚአብሔር እየተነገረለት የነበረው አበዛሃለሁ። መጀመሪያ ላይ እንግዲህ ቃል ኪዳን መጀመሪያ ሲገባላችሁ ከእግዚአብሔር ስትሰሙት ወይም ደግሞ ከሰው ቃል ኪዳን ስትገቡ ሲገባላችሁ ደስተኛ ትሆናላችሁ። አሜን አሜን ይሆንልኛል ብሎ አብርሃም ያስባል። ነገር ግን እንቀጥላለን እስከ የትኛው ምዕራፍ ድረስ እግዚአብሔር ለአብርሃም ቃል ኪዳን እንደሚገባለት እና የትኛው ምዕራፍ ላይ እግዚአብሔር ልጅ እንደሚሰጠው እናያለን። እንግዲህ ይሄ ማለት እግዚአብሔር ቃል ኪዳን የገባለት መቼ ነው? ልክ አብርሃም ከአባቱ እንደሞተ ከቤተሰቦች ተለይተ እኔ ወደማሳይ ምድር ውጣ ካለው ጀምሮ ጊዜ እግዚአብሔር ለአብርሃም ተስፋ እንደገባላት እናያለን። ልክ አሁን ያነበብኳቸው ላይ እንዳላችሁ እግዚአብሔር ሊባርካቸው እንደፈለገ
በተደጋጋሚ ሲነግራቸው እናያለን። ቁጥር 7 ላይ ምን ይላል? እግዚአብሔር ለአብርሃም ተገለጠለትና ይህችን ምድር ለዘርህ እሰጣለሁ። እንግዲህ ዘፍጥረት ላይ የምታዩት እንዳለ እግዚአብሔር ለአብርሃም የገባለት የተስፋ ቃል እባርክሃለሁ፣ አበዛሃለሁ፣ እባርክሃለሁ፣ አበዛሃለሁ የሚል የተስፋ ቃል፣ ነገር ግን ያልተፈጸመ የተስፋ ቃል ለአብርሃም የተነገረው። እንደገና 12:10 ላይ ምን ሆነ? በምድር ራብ ሆነና አብርሃምና የአብርሃም ወደ ግብፅ ሀገር እንደሄዱ እናያለን። ከዛ ሶራ የአብርሃም ሚስት ነበረች። ስለ ሶራ እንድታስቡ የምፈልገው ወጣት ነበረች፣ በዛ ጊዜ ወጣት ነበረች እና ደግሞ መጽሐፍ ቅዱስ እንደሚነገረው በጣም መልካም ሴት ነበረች፣ ቆንጆ ሴት ነበረች እና አብርሃም ሶራን ይዞ ወደ ግብፅ ምድር ወጣ በረሃብ ምክንያት። ከዛ በኋላ እንደገና የራሱን የግሉን ሚስት የሆነችውን ሶራን ምን አላት? በአንቺ ምክንያት ይገሉኛል፣ ስለዚህ ካሁን በኋላ ምን እንዳትይ፣ ባሌ ነው እንዳትይ፣ ወንድምሽ ነኝ እንጂ ባሌ ነው እንዳትይ አላት። ሶራም የባሏ ቃል ነውና ተስማማች። ወደ ግብፅ ሀገር ሄዱ። ከዛ በኋላ የግብፅ ፈርዖኖች እንደወደዷት ልታምር መልካም ሴት እንደሆነች አዩ። ፈርዖኑ ሊያገባት ፈለገ። ነገር ግን እግዚአብሔር ግብፃውያንን በምን መታ? በመቅሰፍት እንደመታቸው እናያለን። እዛ አብርሃምን ጠርተው ታሪኩን ስታዩ አብርሃምን ጠርተው እንዴት ሚስትህን እህቴ ትላለህ? እቺ ሴት እንግዲህ እያሳለፈችበት ያለውን መንገድ እንድታዩ ስለምፈልግ ነው። መጀመሪያ ከቤተሰቦቿ ተለይታ ከአብርሃም ጋር ወጣች። ከዛም በኋላ ምንም በሌለበት ባዶ በሆነ ቦታ ላይ እግዚአብሔር ባረካቸው። ልጅን እሰጣችኋለሁ፣ ዘራችን እንደ ምድር አሸዋ እንዲሆን። በሰውኛ አስተሳሰብ ካልኩሌት ለማድረግ ከፈለጋችሁ አሁን አንድ ልጅ መውለድ አለብኝ ብላችሁ ማሰብ መጀመር አለባችሁ አይደለ? መብዛት አለብን ብላችሁ ይሄ ብዙ ልጅ የወለዱ ቤተሰቦች እንኳን ስታሰቡ በስንት ዓመት ወልደው ነው እንደዚህ የተባዙት ብላችሁ ታስባላችሁ። ስለዚህ ሶራም የምታስበው አሁን መውለድ አለብኝ፣ እበዛ ዘንድ መውለድ አለብኝ ብላ ታስብ ነበር። ነገር ግን እንደገና አብርሃም ምን አላት? እህቴ ነሽ አላት። ሶራ ተስማምታ ነበረ። ነገር ግን በህይወት ይኖሩ ዘንድ አብርሃምን ተስማምታ እንደገና እህቱ ሆና ከዛም በኋላ ደግሞ የግብፃውያንን እግዚአብሔር ከቀጣ በኋላ እንደገና አብርሃም ምን ሆነ? ተባረከ እኮ በሳራ ምክንያት አይደለም? ከግብፅ ሲወጣ የግብፃውያን ሰዎች በጣም ብዙ ነገር ነበር ለአብርሃም የሰጡት። ትኖርባት ዘንድ ከወደድክም መኖር ትችላለህ ብለውት ነበር አብርሃም። አብርሃም ግን በረሃብ ምክንያት ነበር ወደ ግብፅ ሄደውና ብዙ ሀብት አገኘ። በማን ምክንያት ነው ብዙ ሀብት ያገኘው አብርሃም? በሳራ ምክንያት ነበር፣ በሶራ ምክንያት ነበር አብርሃም ብዙ ገንዘብ ያገኘው፣ ብዙ ለሱ ቢሆን ሀብት ያገኘውና እንደገና በሶራ ምክንያት ተባረከ። የምን በረከት? የሀብት በረከት። አልጀመረም የእግዚአብሔር ቃል ኪዳን እስካሁን ምንም አይነት ነገር አልነበረም። እንደገና ዘፍጥረት ምዕራፍ 15 ላይ እንሂድና አብረን እናነባለን። ዘፍጥረት ምዕራፍ 15 ከቁጥር 1 ጀምሮ ከዚህ ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል፣ አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻ ነኝ፣ ዋጋህም እጅግ ታላቅ ነው። አብርሃምም አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ? እኔ ያለ ልጅ እሄዳለሁ። አብርሃም የሚፈልገውን የገንዘብ መጠን፣ የሚፈልገውን ሀብት፣ የሚፈልገውን ነገር አግኝቷል። ምንን ትሰጠኛለህ? ከዚህ በኋላ ሁሉም ነገር አለኝ፣ ሁሉም ነገር በእጄ ያለ ነው። ምንን ትሰጠኛለህ? እኔ ያለ ልጅ እሄዳለሁ። የቤቴ መጋቢ የደማስቆ ሰው ነው፣ ለእኔ ዘር አልሰጠኸኝም። ግን እግዚአብሔር እኮ ምዕራፍ 12 ላይ ቅድም ስናነብ ምን ብሎታል? ዘርህን እንደ ምድር አሸዋ አበዛዋለሁ ነበር ያለው። ለእኔ አንድ ልጅ እንኳን አልሰጠኸኝም። የቤቴ መጋቢ የደማስቆ ሰው ነው፣ ይህ ኤሌዘር ነው። አብርሃምም ለእኔ ዘር አልሰጠኸኝም፣ እነሆ በቤቴ የተወለደ ሰው ይወርሰኛል አለው። እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስህም፣ ነገር ግን ከጉልበት የሚወጣው ይወርስሃል። አብርሃም እኮ እያረጀ ነው። የእግዚአብሔር ቃል ኪዳን ግን ምን እያደረገ ነው? እየቀጠለ ነው። ያለምንም ማቋረጥ እየቀጠለ ነው። ምን ሆነ? አብርሃም ምንም መገንባት ጀመረ። በህይወቱ እምነትን መገንባት ጀመረ።
ጀመረ። ምክንያቱም ምንም እግዚአብሔር በሀብት ባረከው፣ ሰጠው፣ ያለውን ነገር ሁሉ አገኘ። ነገር ግን አብርሃም ሶራም ይፈልጉ የነበሩት ከእግዚአብሔር ዘርን ነበር፣ ልጅን ነበር ይፈልጉ የነበረው። እግዚአብሔር ግን እስካሁን ጊዜው ምን አላለም፣ አልደረሰም። የእግዚአብሔር ጊዜ በዚህ የምትባረኩበት ጊዜ አልደረሰም። ግን ቃል ኪዳኑን አሁንም እንደገና ያድስላቸው ነበረ። ልክ ቅድም እንዳልኳችሁ ሰው መጀመሪያ ቃል ኪዳን ሲገባላችሁና ከዛ በኋላ ቃል ኪዳኑ ይህን አደርግልሃለሁ ብሎ ያ ነገር ሲቆይባችሁ እንደገና መጥቶ አደርግልሃለሁ፣ ችግር የለውም አደርግልሃለሁ እንደገና ሲላችሁ ከዛ በኋላ ምን እያደረጋችሁ ነው? ተስፋ እየቆረጣችሁ አይደል? አይ ከዚህ በኋላማ አያደርግልኝም፣ እንዴት ያደርግልኛል? እንደገና ከብዙ ጊዜ በኋላ መጥቶ አደርግልሃለሁ፣ ባልረሳሁትም አደርግልሃለሁ፣ እኔ እንዳልኩት አደርግልሃለሁ። ተስፋ አታደርጉ። አብርሃም ግን ምን እያደረገ ነበር? ተስፋ እያደረገ ነበር። ልክ እንደዛው ሶራ ከአብርሃም ጋር ሆና የእግዚአብሔርን ቃል ትሰማ ነበር። ቁጥር 5 ላይ ወደ ሜዳ አወጣውና ወደ ሰማይ ተመልከት፣ ከዋክብት ልትቆጥራቸው ትችል እንደሆነ ቁጠር አለው። ዘርህም እንደዚህ ይሆናል አለው። አብርሃምም በእግዚአብሔር አመነ። አብርሃምም በእግዚአብሔር ምን አደረገ? አመነ፣ ጽድቅም ሆኖ ተቆጠረለት። እንግዲህ ሶራ በዚህ ሁሉ የህይወት መንገድ ውስጥ ከአብርሃም ጋር ናት። ቃል ኪዳን የገባላት እግዚአብሔር አበዛሻለሁ። እንግዲህ አብርሃምን ሊያበዛ ከፈለገ እግዚአብሔር ሶራ ነው የሚጠቀመው። በሶራ በኩል ነው ልጅ የሚመጣው። ስለዚህ ገባ፣ እግዚአብሔር ቃል ኪዳን ገባላት። ቃል ኪዳኑ እንዳለ እንደገና ሌላ ምን ተፈጠረ? ሶራ ተስፋ መቁረጥ ጀመረች አይደል? ከኔ ልጅን ባታገኝ እንኳን አይደል? ከኔ ምዕራፍ 16 ላይ ሄዳችሁ ስታነቡ ከኔ ልጅን ባታገኝ እንኳን ወደ ማን ግባ አለች? ወደ አጋር ግባ አለች። አጋር የእነሱ ምንድን ነበረች? አጋዥ፣ በቤት ውስጥ የምታገለግላቸው ልጅ ነበረች። ስለዚህ ሶራ ተስፋ ቆረጠች። አብርሃም እግዚአብሔርን እንዳመነ አብርሃም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት የሚለው እያለ ሶራ ተስፋ ቆረጠች። ምን አለች? ከኔ ልጅን ላታገኝ ስለሆነ ሂድና ወደ አጋር ገብተህ ልጅን አግኝ፣ ከእሷ ልጅን ተቀበል አለችው። እሷ ናት የገፋፋችሁ አይደለ? አብርሃምን ግባ ወደ ሶራ ልጅን ታገኛለህ ብላ ገፋፋችሁ። አብርሃምም ሚስቱ ያለችውን አደረገ፣ ወደ አጋርም ገባ። ከዛ አጋር ምን አደረገች? ደግሞ የሚገርመው በዙሪያቸው ያለው ነገር ሁሉ በፍጥነት ነው የሚሆንላቸው። እነሱ የሚፈልጉት ነገር ሰው ጋር ሲደርስ በፍጥነት ይሆናል። እነሱ ጋር ሲሆን ግን አልሆነም። የሆነ በህይወታችሁ ገጥሟቸው አያውቅም? እናንተ የምትፈልጉት ነገር፣ እናንተ ለመያዝ የምትጣጣሩት ነገር ሰው ጋር ሲደርስ እናንተ በጣም ብዙ ነገር አድርጋችኋል፣ ግን ልትይዙታል። ሰው ግን ሳይፈልገው አጠገቡ ይመጣል። ሳይፈልገው ሳይጸልይበት ምንም ነገር ሳያደርግ አጠገቡ ይደርስለታል። ልክ እንደዛ ነው ለአጋር የሆነው። ከዛም በኋላ ሌላ የበረከት ሴት ሆነች። ማን? አጋር። አስባችሁበት ታውቃላችሁ? አጋር የበረከት ሴት ነበረች። ሌላ እድል ነበረች። ምንን ለማድረግ? ዘርን ለማብዛት ወደ አጋር ያስገባችሁ ሶራ ነበረች። ነገር ግን አጋር ሌላ የበረከት መንገድ ነበረች። ግን ሶራ መጀመሪያ አብርሃምን ወደ አጋር ግባ ልጅን ውለድ ካለችው በኋላ አጋር ማርገዝ ስትጀምር ምን ማድረግ ጀመረች? ሶራ መናቅ ጀመረች። እቺማ ማትወልድ ናት ማለት ጀመረች። ስለዚህ ሶራ መቅናት ጀመረች። እንዴት የኔ አገልጋይ ሆነ እኔ ቤት እየኖረች እንዴት ትንቀኛለህ ብላ ማን ላይ ነው የጮኸችው? አጋር ላይ እንኳን አይደለም የጮኸችው፣ ባሏ አብርሃም ላይ ሄዳ ነው የጮኸችው። እንዴት እኔ ታናንቀኛለች? ከዛ እግዚአብሔር እንኳን አብርሃምን ተናገረው። ምን አለው? አስወጣት፣ አጋርን አስወጣት። እቺ ሴት እናንተ አጋርን ብቻዋን ስታስቧት እቺ ሴት ጥፋተኛ ሴት አልነበረች አይደለም? ምክንያቱም አጋር ፈልጋ ወይም ልታሳስተው አልገባችም አብርሃም ጋር። እራሷ የእሷ እመቤት የሆነችው ሶራ ነበረች አብርሃም አጋር ጋር እንዲገባ ያደረገችው። ስለዚህ እንደገና ደግሞ ምን አስደረገቻት? ሶራ አስወጣቻት፣ ከቤቷ እንድትወጣ አደረገቻት። ነገር ግን እግዚአብሔር አጋርን አይቷት ነበር፣ በብቸኝነቷ ጊዜ አይቷት ነበር። አትፍሪ፣ ልጅሽ ምንድን ነው? በጣም ጠንካራ ነው። እንደውም ታሪኩን ሄደን ብናነበው ደስ ይለኛል። 15 ላይ
አብርሃምም ሶራን እነሆ ባሪያሽ በእጅሽ ናት፣ ወደ ወደድሽ አድርጊ አላት። ሶራን ባሰቃየቻት ጊዜ አጋር ከፊቷ ኮበለለች። የእግዚአብሔር መልአክም በውሃ ምንጭ አጠገብ በበረሃ አገኛት። ምንጩም ወደ ሱር በምትወስደው መንገድ አጠገብ ነው። እርሱም የሶራ ባሪያ አጋር ሆይ ከወዴት መጣሽ? ወዴትስ ትሄጃለሽ? አላት። እርሷም እኔ ከእመቤቴ ከሶራ የኮበለልኩ ነኝ። የእግዚአብሔር መልአክ ወደ እመቤትሽ ተመለሺ፣ ከእጇም በታች ሆነሽ ተገዢ አላት። የእግዚአብሔር መልአክ ዘርሽን እጅግ ምን አደርጋለሁ? አብዛለሁ። አጋር እኮ ከአብርሃም ነው ያረገዘችው አይደል? እንደገና ሌላ ተስፋ ቃል ማለት ነው። ዘርሽን እጅግ አበዛለሁ፣ ከብዛቱም የተነሳ አይቆጠርም። በአብርሃም ምክንያት እንደገና ሌላ ዘር ተባረከ። እንደገና አጋር ተባረከች ማለት ነው። አይቆጠርም አላት። የእግዚአብሔር መልአክ አላት፣ እነሆ አንቺ ጸንሰሻል፣ ወንድ ልጅን ትወልጃለሽ፣ ስሙንም እስማኤል ብለሽ ትጠሪዋለሽ። እግዚአብሔር መቸገርሽን ሰምቷልና እርሱም የበረሃ የበዳ አህያን የሚመስል ሰው ይሆናል። እጁም በሁሉ ላይ ይሆናል፣ የሁሉም እጅ ደግሞ በእርሱ ላይ ይሆናል። እርሱም በወንድሞቹ ሁሉ ፊት ይኖራል። እርሷም ይናገራት የነበረውን የእግዚአብሔርን ስም ኤልሮኢ ብላ ጠራች። የሚያየኝን በእውኑ አየሁት። ስለዚህ እንደገና በዚህ በህይወት መንገድ ላይ እንደገና በዘር በመባረክ መንገድ ላይ እግዚአብሔር በገባው በተስፋ ቃል መንገድ ላይ እንደገና ሌላ ሴት ተባረከች። እንደገና ሌላ ሴት እግዚአብሔርን ምን አለች? አየች። ምን አለች? የሚያየኝን በእውኑ አየሁት፣ እግዚአብሔርን አየሁት ብላ አጋር እግዚአብሔርን እንዳገኘች እናያለን። አጋር ከወለደች በኋላ ምዕራፍ 17 ቁጥር 1 ላይ አብርሃም ስንት ዓመት ሆነ? የ99 ዓመት ሰው ሆነ። ምን እየሆነ መጣ? የተስፋ ቃል ኪዳኑ ምን እየሆነ መጣ? እየተመናመነ ቅድም እንዳሰብነው እኛ እንዳሰብነው ማለት ነው። ምን እያለ እየተመናመነ ከዚህ በኋላ ነው ሶራ ኦልሬዲ ተስፋ እንደቆረጠች አብርሃምን ወደ አጋር ስታስገባው አይተናል። ሶራ ኦልሬዲ ተስፋ መቁረጥ ጀምራለች። አብርሃም የ99 ዓመት ሰው በሆነ ጊዜ እግዚአብሔር እንደገና ለአብርሃም ተገለጠለት። ምን አለው? እኔ ኤልሻዳይ ነኝ። እኔ ማን ነኝ? ኤልሻዳይ ነኝ። በፊቴ ተመላለስ፣ ፍጹም ሁን፣ ቃል ኪዳኔን በእኔና በአንተ መካከል አደርጋለሁ፣ እጅግም አበዛሃለሁ። እግዚአብሔር አሁንም የተስፋ ቃል እየገባለት ከዛ አብርሃምን በግንባሩ ወድቆ እግዚአብሔር እንዲህ ተናገረው፣ እነሆ ቃል ኪዳኔ ካንተ ጋር ነው፣ ለብዙ አህዛብ አባት ትሆናለህ። ከዛሬ ጀምሮ እንግዲህ ስምህ ምን አይባልም? ስሙ ሁላ ተቀየረ። አብርሃም አይባልም፣ አብርሃም ትባላለህ። ለብዙ አህዛብ አባት አደርግሃለሁ፣ እጅግም አበዛሃለሁ፣ ሕዝብም አደርግሃለሁ፣ ነገስታትም ከአንተ ይመጣሉ። ይህንም መጽሐፍ ቅዱስ ቃል ስታነቡ ከላይ ከነበረው የታሪክ መንገድ ስንመጣ የሚሆንና የሚደረግ ነገር አይደለም። አብርሃም 99 ዓመቱ ታላቅ አደርግሃለሁ፣ የብዙ ሕዝብ አባት አደርግሃለሁ፣ የነገስታት አባት አደርግሃለሁ፣ ነገስታትም ከአንተ ይወጣሉ፣ ቃል ኪዳኔን በእኔና በአንተ ከአንተም በኋላ ከዘርህ ጋር በትውልዳቸው ለዘላለም አቆማለሁ እያለ እግዚአብሔር አብርሃምን ሲባርከው እናያለን። እንደገና ምዕራፍ 17 ቁጥር 15 ላይ ሄዳችሁ ስታነቡ እንደገና አብርሃምን የባረከውን አይነት በረከት ለሶራም ሲባርካት እናያለን። እግዚአብሔርም አብርሃምን አለው፣ የሚስትህን የሶራን ስም ሳራ ብላ አትጥራ፣ ስሟም ሳራ ይሆናል እንጂ እባርካታለሁ፣ ደግሞም ከእርሷ ልጅ እሰጣታለሁ፣ እባርካታለሁ። የአሕዛብ እናት ትሆናለች፣ የአሕዛብ ነገስታት ከእርሷ ይወጣሉ። ከዛስ ምን ተፈጠረ? ቁጥር 17 ላይ አብርሃም በግንባሩ ወድቆ ምን አደረገ? ሳቀ። በግንባሩ ወድቆ ምን አደረገ? ሳቀ። አብርሃም በግንባሩ ወደቀ፣ ሳቀ። በልቡም አለ፣ የ100 ዓመት ሰው በውኑ እጅግ ይወልዳልን? አብርሃም ስንት ነበር? 99 ነበር። 100 በውኑ ይወልዳልን ብሎ ከእግዚአብሔር ጋር ያው አብርሃም በግንባሩ ወደቀ፣ ሳቀ። በልቡም የ100 ዓመት ሰው በውኑ ልጅ ይወልዳልን? 90 ዓመት የሆናትም ሳራ ትወልዳለችን? አብርሃምም እግዚአብሔርን እስማኤል በፊቱ ቢኖር በወደድኩ ነበር አለው። እግዚአብሔርም አለ፣ በእውነት ሚስት ሳራ ወንድ ልጅ ትወልዳለች። እንደገና እግዚአብሔር ቃል ኪዳን ገባላቸው። አብርሃም ግን ምን አደረገ? ሳቀ። እንዴት
በኋላ እንዴት ይሆናል? እንዴት ይደረጋል? ሶራም 90 ዓመቷ ነው፣ ሳራም 90 ዓመቷ ነው፣ እኔም 100 ዓመት ሆኖኛል። ከዚህ በኋላ ምን አይነት የተስፋ ቃል ነው የምንጠብቀው? ምን አይነት ነገር ነው የሚሆነው? የሚስቁት ሳቅ እኔ የተረዳሁትን ልንገራችሁ። የሚስቁት ሳቅ ህመም የነበረው ሳቅ፣ የደስታ ሳቅ አልነበረ፣ ወይም ደግሞ የማፌዝ ሳቅ አልነበረ፣ ህመም የነበረው ሳቅ ነበር። ምክንያቱም እግዚአብሔር የገባላቸው የተስፋ ቃል ነበረ። ረዥም ጊዜ የሚጠብቁት ከእግዚአብሔር ይመጣል ብለው የሚጠብቁት ረዥም ጊዜ የሚጠብቁት የተስፋ ቃል ነበረ። ስቀዋል። አብርሃም ሳቀ። ሳቁ ግን የህመም ነበር። እስማኤልን በፊት ብታደርግልኝ ደስ ይለኝ ነበር። ተስፋ ቆርጧል አብርሃም። ብታደርግልኝ ደስ ይለኝ ነበር። ነገር ምን አለ? ከሚስት ከሳራ ትወልዳለህ አለ እግዚአብሔር። እንደገና ቃል ኪዳኑ አደሰለት። በሳቀበት ህመም በነበረው በሳቅ ውስጥ እግዚአብሔር ቃል ኪዳኑ አደሰለት። ወዲያው እንደገና ዘፍጥረት ምዕራፍ 18 ላይ ከቁጥር 9 ጀምሮ ስታነቡ አብርሃም እንግዶችን እንደተቀበለ ከዛ እንግዲህ ከእግዚአብሔር የተላኩ እንግዶች እንደነበሩ እናያለን። ወዲያው አብርሃምን ሲባረኩት ምንድን ያሉት? በፍጥነት ሚስቱን እንዲጠራት የነገሩት። ሚስትህን ሳራን ጥራት ነበር ያሉት። ልጅን ትወልዳለች፣ ወንድ ልጅ ትወልዳለች። ሳራ ግን ምን ብላ ነበር? ቁጥር 9 ላይ ሚስት ሳራ ወዴት ናት አለው። እርሱም በድንኳን ውስጥ ናት አላቸው። እርሱም የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስት ሳራ ልጅ ታገኛለች። እንደገና የጊዜ ገደብ ያለው ቃል ኪዳን። እስከ ዛሬ እግዚአብሔር በዚህ ጊዜ አላላቸውም ነበር። እንደገና ግን አሁን ምን የጊዜ ገደብ ያለው ቃል ኪዳን። የዛሬ ዓመት ወንድ ልጅን ትወልዳለች። ሳራም በድንኳን ደጃፍ በስተኋላዋ ሳለ ይህንን ምን አለች? ሰማች። አብርሃምም ሳራ በእድሜያቸው ሸምግለው ፈጽመው አርጅተው ነበር። በሴቶች የሚሆነው ልማድ ከሳራ ተቃርጦ ነበር። ሳራም በልቧ እንዲህ ስትል ሳቀች። ካረጀው በኋላ በእውኑ ፍትወት ይሆንልኛል? ጌታዬም ፈጽሞ ሸምግሏል። እግዚአብሔር አብርሃምን አለው፣ ካረጀው በኋላ በእውኑ ወልዳለሁ ስትል ሳራ ለምን ሳቀች ብሎ እግዚአብሔር ሲናገር፣ በእውኑ ለእግዚአብሔር የሚሳነው ነገር አለ ብሎ እግዚአብሔር ለአብርሃም ሲናገር እናያለን። ነገር ግን በሳራ ሳቅ ውስጥ ህመም ነበር። መልካም የነበረች ሴት ነበረች ሳራ፣ ቆንጆ የነበረች፣ በእሷ ምክንያት አብርሃም እስኪገደል ድረስ መልካም የነበረች፣ ብዙ ነገር ማድረግ የምትችል፣ ማግባት የምትችል፣ ብዙ ነገር ማድረግ የምትችል ሴት ነበረች ሳራ። ነገር ግን ከባሏ ጋር ነበረች። የወጣትነት ጊዜዋ አልፎ የእርጅና ጊዜዋ መጣ። ምን ሳታደርግ ከእግዚአብሔር የተሰጣትን እግዚአብሔር የተነገራትን የተስፋ ቃል ኪዳን ሳትቀበል፣ ስለዚህ ምን አደረገች? ሳቀች። አንዳንዴ እኮ የምትስቁት ሳቅ ደስታ የሌለበት ሳቅ፣ የሆነ የከበዳችሁ እንዴት ይሆናል ከዚህ በኋላ ብላችሁ ያሰባችሁት የከደናችሁት የህመም ሳቆች ሳቅ፣ ልክ እንደ ሳራ ማለት ነው። በህይወታችን የምናደርጋቸው ብዙ አይነት ሳቆች ሊኖሩ ይችላሉ። ልክ እንደ ሳራ ሳቀች። ከዚህ በኋላ ለሴት የሚሆነው እንኳን ከኔ ተወስዷል። ከዚህ በኋላ ምን ሊደረግ እንዴት ሊኮ ብላ ሳራ የህመም ሳቅ ሳቀች። ከዛ ስትስቅ ሰማት። እውነት ሳራ ሳቀችን? ሳራ ለምን ሳቀች? በእውኑ ለእግዚአብሔር የሚሳን ነገር አለን? የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ እመለሳለሁ፣ ሳራም ልጅን ታገኛለች። ሳራም ስለፈራች አልሳቅም ስትል ካደች። ነገር ግን ስቃለች አይደል? የህመም ሳቅ የሚከብድ፣ በህይወቷ የሚከብድ፣ ወጣትነቷን ያጣችበት፣ ቁንጅናዋን ያጣችበት፣ ብዙ ነገር ያጣችበት የህመም ሳቅ ሳቀች። ከዚህ በኋላ ተስፋ የማደርገው ምን ነገር አለ? ከዚህ በኋላ ተወልዶ ምን የሚመጣ ነገር አለ? እንዴትስ ነው የሚወለደው? ከዛ እግዚአብሔር ልክ ኢዮብ ታሪክ ላይ እንዳለው ኢዮብና የኢዮብ ጓደኞች ኢዮብን በጣም ይገዳደሩት ነበር። ከዛ በመጨረሻ ላይ ኢዮብ ከእግዚአብሔር ጋር መነጋገር ከጀመረ በኋላ የእግዚአብሔርን ማንነት ማወቅ ሲጀምር፣ ኢዮብ በጣም በብዙ ፈተና ውስጥ ያለፈ ሰው ነው አይደል? ልክ መጨረሻ አካባቢ ስታነቡ የእግዚአብሔርን ማንነት ማወቅ ሲጀምር ኢዮብ
ፈተናዎቹ፣ ችግሮቹ እኔ በፊት ቆም ዘንድ ማን ነኝ? ኢዮብ እኮ በጣም በብዙ መከራ ውስጥ ያለፈ ሰው። ነገር ግን ልክ የእግዚአብሔርን ማንነት ማወቅ ሲጀምር ኢዮብ ያለፈባቸውን በጓደኞቹ፣ በሚስቱ፣ በሁሉ ነገር የተከዳበትን ነገር ረሳና እግዚአብሔርን ብቻ ማክበር ጀመረ። ልክ እንደዛው ሶራ ምን ተባለች? በእውኑ ለእግዚአብሔር የሚሳነው ነገር አለን ተባለች። አሁንም እኮ ቃል ኪዳን የተገባላት አልተፈጸመላትም አይደል? ስለዚህ ቃል ኪዳን የዛሬ ዓመት ወንድ ልጅን ትወልጃለሽ። ምዕራፍ 1 ላይ ሄዳችሁ ስታነቡ እግዚአብሔር እንደተናገረው ሳራን ምን አደረጋት? አሰባት። እግዚአብሔርም እንደተናገረው ለሳራ ምን አደረገላት? ሳራም ጸነሰች፣ እግዚአብሔርም በተናገረው ወራት ለአብርሃም በእርጅና ወንድ ልጅን ወለደች። አብርሃምም የተወለደለትን ሳራ የወለደችለትን የልጁን ስም ማን ብሎ ጠራው? ይስሐቅ ብሎ ጠራው። አብርሃምም ልጁን ይስሐቅ እግዚአብሔርን እንዳዘዘው በ8ኛ ቀን ገረዘው። እስከ ዛሬ ነበሩ ስንት ዓመት እነዛ መልአክ እንኳን መጥተው አብርሃምን ሲያናግሩት አብርሃም የስንት ዓመት ሰው ነበር? የ100 ዓመት። ሳራ የ90 ዓመት አይደለ ሰው ነበር። ከዛ እንደገና በገባለት ቃል ኪዳን አብርሃም 101ኛ ዓመቱ ሲሆን ሳራ ደግሞ 91ኛ ዓመቷ ስትይዝ ወንድ ልጅ ተሰጣቸው። የ100 ዓመት የእግዚአብሔር ቃል ኪዳን፣ የ91 ዓመት የእግዚአብሔር ቃል ኪዳን፣ በልብ የተሳቀበት በህመም የተሳቀበት የእግዚአብሔር ቃል ኪዳን እንደገና ምን ተደረገ? ተፈጸመ። ወንድ ልጅ ተሰጣት። ከዛም በኋላ ከዚህ በኋላ ያሉትን ታሪኮች ስታነቡ ከዚህ በኋላ የሚመጡት የዘር ግንዶች በጠቅላላ ከአብርሃም መጡ። እግዚአብሔር ቃል ኪዳን እንደገባለት በእሷ አይምሮ በሳራ አይምሮ ከባድ ነው፣ አይሆንም፣ ከዚህ በኋላ ምንም አይመጣም። ዝም ብላ ባለፈችባቸው የህመም ጊዜያቶች እንደገና እግዚአብሔር ሳራን አበዛት። በሀዘን ስቃይ የነበረችውን እንደገና በምን አሳቃት? በደስታ። ሀዘን ይዞ የነበረው ሳቅ ነው እንደገና በደስታ ይሳቅ፣ በልጅ የተባረከውና እኛም በህይወታችን እንዲህ አይነት ጊዜያቶች ልናሳልፍ እንችላለን። ወደ ራሳችን አምጥተን ስናስበው ብዙ ጊዜ አብርሃምን ታሪክ ሰምተነው ሊሆን ይችላል፣ ተነግሮን ወይም አንብበነው ሊሆን ይችላል። ነገር ግን ብዙ በህመም የሳቅናቸው ሳቆች አሉ። እግዚአብሔር የምንጠብቃቸው ተስፋዎች፣ እግዚአብሔር እንዲህ ይሆናል እንዲያደርግላችኋል ተብለው ተስፋ የተገባልን ቃል ኪዳኖች ሊኖሩ ይችላሉ። ነገር ግን እግዚአብሔር ጊዜ ያለው በሀዘን ያሳቀን ሳቅ በደስታ ላይ ያስቀን ጊዜ ያለው። ረፈደ ሲባል ነው ሳቅ የሚሳቅ። ረፈደ ሲባል የእውነት ሳቅ ይሳቃል። አንድ ታሪክ በፍጥነት ልናገርና ወደዛ ሄዳለሁ። ኑሃሚንን እንድናስባት እፈልጋለሁ። እንደገና ሳራ በህይወት ዘመኗ ኖሯት ያልነበረች ሴት ናት። የሌላት ከእግዚአብሔር ተጠብቅ ዘንድ እግዚአብሔር ይሰጠኛል ብላ የምትጠብቅ ሴት ነበረች ሶራ። በዛ ህይወት መንገዷ ውስጥ እግዚአብሔር ይሰጠኛል ከዛ አይሰጠኝም የሚል የተስፋ መቁረጥ ውስጥ ገብታ የወጣች ሴት ነበረች። ኑሃሚን ደግሞ በምን ተማረች? በሀዘን እግዚአብሔርን አወቀች። ሩት ምዕራፍ 1 ላይ ሄደን እናንብበውና እናንተ ማንበብ ትችላላችሁ። ሩት ላይ ያለውን የኑሃሚንን ታሪክ በረሃብ ምክንያት ከቤቴልሔም ወደ ሞዓብ ማን ሆነው ወጡ? ኑሃሚን፣ አቢሜሌክ እና 2 ልጆቹ። አቢሜሌክ፣ ኑሃሚን እና 2 ልጆቿ በረሃብ ምክንያት ከቤቴልሔም ወደ ሄዱ ወደ ሞዓብ ሄዱ። በፍጥነት መጽሐፉን ያነበባችሁ ስትሄዱ ባሏ አቢሜሌክ ሞተ፣ 2 ልጆቿ ምናምን ሞቱ። ኑሃሚን በእግዚአብሔር በረከት የተባረከች ሴት ነበረች። ልጆች የነበራት ባል የነበራት ሴት ነበረች። ልክ ከቤቴልሔም ወጥታ ሞዓብ እንደገባች አቢሜሌክንም 2 ልጆቿን አጣች በፍጥነት።
እንደገና ተመልሳ ወደ ሀገሯ መሄድ ፈለገች። ከዛም በኋላ ልጆቿ ሚስት አግብተው ነበር። 2 ምራቶች ነበሯት፣ ሚስት አግብተው ነበር እና ምን አለቻቸው? ከዚህ በኋላ እኔ በልጄ የምሰጣችሁ ልጆች የለኝም። ከዚህ በኋላ ለእናንተ የሚሆን ነገር የለኝም። ከዚህ በኋላ ሂዱ፣ ፈልጉ፣ የምትፈልጉትን ነገር አድርጉ አለች። ሩት ግን ምን አለች? ሕዝብሽ ሕዝቤ፣ ከአንቺ ጋር እኖራለሁ፣ ከአንቺ ጋር እሆናለሁ ብላ ሩት ኑኃሚንን አልለቅም አለች። ኑኃሚን ፈቃደኛ ከሆንሽ እንግዲህ ምራት ናት ሩት፣ ምራት ናት ማለት የልጇ ሚስት ልጅ አይደለችም። ሩት ግን ምን አለቻት? ኑኃሚንን አልለቅም፣ አንቺ በሄድሽበት ሁሉ እሄዳለሁ። እቺ ሴት በሐዘን የተጎዳች በሐዘን የተቆራመደች ሴት ነበረች። ሩት ምዕራፍ 2 ላይ ሄደን እናንብብና ቁጥር 16 ላይ ሩትም ወደምትሄጂበት እሄዳለሁ፣ በምታድሪበትም አድራለሁ፣ እንድተውሽ ከአንቺም ዘንድ እንድመለስ አታስቸግሪ። ሕዝብሽ ሕዝቤ፣ አምላክሽ አምላኬ ይሆናል። በምትሞቺበትም ስፍራ እሞታለሁ፣ በዚያም እቀበራለሁ። ከሞትም በቀር አንቺና እኔን አንዳች ቢለየን እግዚአብሔር ይህን ያደርግብኝ፣ ይህንንም ይጨምርብኝ አለቻት። ሩት አብራት ሄደች ማለት ነው። ከዛ ሁለቱም ወደ ቤተልሔም ተመለሱ። ቁጥር 19 ላይ ወደ ቤተልሔም ተመለሱ። የከተማው ሰዎች ኑኃሚንን ያውቋት ነበረ። ስትወጣ ባሏንና ልጆቿን ይዛ የወጣች ሴት ነበረች። ስትመለስ ግን ባዶ እጇን ምንም የሌላት ሴት ሆና ነው የመጣችው። ከዛን በደረሱ ጊዜ የከተማይቱ ሰዎች ሁሉ ስለ እነርሱ ይህቺ ኑኃሚን ናት እያሉ ተንጫጩ፣ ማውራት ጀመሩ ማለት ነው። እርሷም ሁሉም የሚችል አምላክ አስመርሮኛል፣ ማራ በሉኝ እንጂ ኑኃሚን አትበሉ አለች። ስለዚህ እግዚአብሔር የሰጠኝን ነገር ወስዷል፣ አማሮኛል፣ እግዚአብሔር አማሮኛል። ስለዚህ ማራ በሉ፣ በሐዘን የተጎዳው ሴት ነኝ ብላ ማራ በሉ ብላ ተናገረች። ነገር ግን እግዚአብሔር መንገድ ሰጣት ለኑኃሚን። ማንን? ምራቷን። በማትጠብቀው መንገድ፣ እናንተ በህይወታችሁ በማትጠብቁት መንገድ ይመጣል ብላችሁ ይሄ ማይሆን በምትሉት መንገድ ልክ ለኑኃሚን እግዚአብሔር በረከት እንደሰጣት። ሩት እኮ ወዲያው በረሃብ እንዳይጎዱ ሰው እንዳገኙ እናያለን አይደለ? ሩት የአቢሜሌክ ወገን የሆነ ስሙ ቦዔዝ የተባለ ሰው፣ በሱ ምክንያት እንደገና ኑኃሚን በሩት ምክንያት ኑኃሚን ምን ተደረገች? ተባረከች። እግዚአብሔር ባሳለፈችባቸው የህይወት መንገዶቿ ቢያሳዝናት፣ ያላትን ቢወስድባት፣ ቢነፍጋትም እንደገና እሷ አይሆንም ከዚህ በኋላ ተስፋ የለም፣ ከዚህ በኋላ እኮ ተስፋ የለም፣ እኔ ማርጅቻለሁ፣ ወልጄ የምሰጣችሁ አይደለሁም ብላ ተስፋ በቆረጠችበት ምድር ላይ እግዚአብሔር ምን አደረጋት? ሩት ወለደች አይደል? ሩት ወለደች። ከዛም በኋላ ኑኃሚን እንደ ልጅ ሆና እንደ እናት ሆና የሩትን ልጅ እንዳሳደገች እናያለን። ከዛ በዚሁ በሩት የዘር ግንድ ውስጥ ክርስቶስ እንደተወለደ እናያለን። እግዚአብሔር ባስመረራት በኑኃሚን የዘር ግንድ ውስጥ ሩትን በሰጣት በዛ ውስጥ እግዚአብሔር ተገኘ፣ በተማረረችበት ነገር ውስጥ። ስለዚህ በህይወታችሁ አይሆንም፣ በህይወታችሁ በቃ እንዴት ይሆናል ብላችሁ በምታስቡበት ጊዜ እግዚአብሔር አይሆንም በተባለበት፣ አይመጣም በምትሉበት መንገድ እግዚአብሔር መጥቶ ያስገርማችኋል። እንዲህ ነው የሚሆነው። እናንተ በምትጠብቁት መንገድ ሳይሆን እናንተ በማትጠብቁት ነገሮች ተደራርበው ነገሮች የሆነ ነገር ይሄንን አልፋችሁ የሆነ አንድን አልፋችሁ ሌላ ነገር ሲጨመር አይ በቃ ብላችሁ በዘጋችሁበት ነገር ላይ እግዚአብሔር እንደገና የራሱን የዘር ግንድ ይቀጥልበት ሲያደርግላችሁ ደግሞ ይሄ ለትውልድ እንደሚታይ ኑኃሚን ተማራ ነበር። ነገር ግን ለትውልድ እንደሚታይ ሆና ታየች። እግዚአብሔር ኢየሱስ በእሷ ግንድ መጣ። ስለዚህ በህይወታችሁ አይሆንም ባላችሁበት ነገር ላይ እግዚአብሔር በሚያስገርም መልኩ ይመጣል። እናንተ በማትጠብቁት መንገድ እግዚአብሔር ይመጣል።
ስለዚህ ከነዚህ ሁለት ሴቶች እግዚአብሔርን በህመማችሁ ጠብቁት፣ ከብዳችሁ በሳቃችሁ ሳቅ ውስጥ ጠብቁት። እንደሶራ አንድ ቀን አይሆንም ባላችሁበት ነገር ላይ ይመጣል። እንደገና ደግሞ አሳዝኗችሁ ሊሆን ይችላል። እንደገና በችግር ውስጥ አሳልፏችሁ ሊሆን ይችላል። ችግራችሁ ግን በረከት ነው። ሐዘናችሁ ግን በረከት አለው። በረከትን ሊወልድ ነው እግዚአብሔር የሚያሳዝናችሁና ወገኔ ዛሬ ይሄ የኔ ነው ብላችሁ በማትጠብቁት በዛ ውስጥ እግዚአብሔር መጥቶ ያስገርማችኋልና ሁልጊዜ እግዚአብሔርን በትዕግስት መጠበቅ እንድንችል እንግዲህ እግዚአብሔር ሲያደርግልን ደግሞ ማስተዋል እንድንችል የተደረገልንን ማየት እንድንችል እግዚአብሔር ይርዳን። እግዚአብሔር ይባርክ።